በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቪዲዮውን ልታስጀምሩ ስንል በትህትና ቃል እናሳስባለን። ከዚህ በመቀጠል በሐምሌ ሥላሴ ቅድስት ሥላሴ በአብርሃም ቤት ገብተው ቤቱን እንደባረኩለት የሚያወሳውን ታሪክ እንዲህ በማለት እናሰማለን። በረከታቸው ይደርብን፣ አሜን። ከብዙ ዘመናት በፊት ዓለም በራስ ወዳድነትና በጨካኝ ጦርነቶች በታወከችበት በዚያ ጥንታዊ ዘመን በመምሬ አድባር ዛፍ ስር ፍጹም የተለየና ሰማያዊ መዓዛ ያለው አንድ ድንቅ ታሪክ እንዲህ ይጀምራል። እርሱም የታላቁ አባት የአብርሃም ታሪክ ነው። አብርሃም በከነዓን ምድር በከብት በወርቅና በብር እጅግ የበለጸገ ሰው ቢሆንም ልቡ ግን ከሀብቱ ይልቅ ለሰው ልጅ ባለው ፍቅር የተገዛ የትህትና አባት ነበረ። በዘመኑ ከነበሩት ሰዎች ሁሉ የሚለየውና ሰማያውያን መላእክት ሳይቀር ያስደመመ አንድ ጽኑ ልማድ ነበረው። እርሱም ፈጽሞ ሰብአዊ ድንበር የሌለው እንግዳ ተቀባይነቱ ነው። አብርሃም ዛሬ ማንን አስተናግጄ ይሆን የሚል ጽኑ መንፈሳዊ ጥማት ነበረው። በዚያ ፀሐይ እሳት በምትተፋበት የአሸዋው ግለት ነፋስ በሚያቃጥልበት የበረሃ እኩለ ቀን ላይ እርሱ ግን ሰላምና ረፍት ፍለጋ በድንኳኑ ደጃፍ ላይ ተቀምጦ መንገደኞችን ይጠባበቅ ነበር። ከሩቅ አድማስ ላይ የሚመጣጠን ሁሉንም የሚመጣውን ማንኛውም አቧራ የለበሰ ልብሱ የተቀደደ የዛለና የራበው መጻተኛም ሲያይ ልክ ታላቅ የሰማይ ንጉሥ እንዳየ ሰው ካለበት ተነስቶ በታላቅ ፍጥነት እየሮጠ ይሄድ ነበር። በእነዚያ ድሆችና ስደተኞች ፊትም ላይ እስከ ምድር ድረስ ተደፍቶ እጅ ይነሳ ነበር። ለአብርሃም ማንኛውም ሰው የፈለገውን ያክል ተጓዥ ወይም ባዕድ ቢሆን በእግዚአብሔር አምሳል የተፈጠረ የእግዚአብሔር ክቡር ሰው ምስጢርም ነበረ። እግዚአብሔርን ወደ ድንኳኑ ካስገባ በኋላ የድካማቸውን የጉዟቸውን አቧራ ያጥብ ዘንድ ራሱን ዝቅ ብሎ ውሃ ያቀርባል። ከሳራ ጋር በመሆን ምርጡንና የላመውን ምግብ ያዘጋጃል። እነርሱ እስኪጠግቡ ድረስ እርሱ በፊታቸው እንደ ሎሌ ቆሞ በደስታ በአክብሮት ያገለግላል። ይህ ተግባሩ ግን ተራ ግዴታ አልነበረም። እንግዳ ሳይመጣለት የዋለም ዕለት ማዕድ አይበላም፣ ማዕድ አይዘጋም፣ ምግብም አይቀምስም ነበር። እንዲያውም ዛሬ እግዚአብሔር ፊቱን ከኔ አዞረ፣ እንግዳ አልሰደደልኝም ብሎ ያዝንና ያለቅስ ነበር። ረሃብተኞችን ለመፈለግ ራሱ በበረሃው ውስጥ ረጅም ርቀት ይጓዝ ነበር። ይህ የአብርሃም ፍጹም የሆነ የፍቅር የቸርነትና ራስን የመስጠት ልብ በሰማያት ዘንድ ታላቅ መደነቅን ፈጠረ። የሰራዊት ጌታ እግዚአብሔርም የአብርሃምን እምነትና ደግነት ለፍጥረታት ሁሉ ምስክር ሊያደርገው በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ሰማያዊ ምስጢር
በቤቱ ውስጥ ሊገልጽለት ወደደ። አብርሃም ግን ለሰዎች የሚያደርገው ይህ ፍጹም ቅንነት አንድ ቀን የዓለም ፈጣሪ በሦስትነትና በአንድነት በአካል በቤቱ ለማስተናገድ እንደሚያበቃው በዚያች ቅጽበት ፈጽሞ አያውቅም ነበር። ይህ ቅንነቱ ረጅም ታሪክ እንደሚቀጥለው እንዲህ እያለ ይወስደዋል። አብርሃም እንግዳ ፍለጋ ዓይኖቹ በበረሃው አድማስ ላይ ተተክለው የቀሩት ፀሐይ ምድሪቱን እንደ እሳት በምታቃጥልበት በአንዱ ልዩ ዕለት በመምሬ ዛፎች ጥላ ስር ተቀምጦ ነበር። የበረሃው ንፋስ እንኳ ረጭቶ አዝመራውና ቅጠሉ በሙቀቱ ብዛት ዝለው በሰከኑበት በዚያ እኩለ ቀን በድንገት ከአድማስ ባሻገር ታላቅና ልዩ የሆነ ድባብ ምድሪቱን አቀወሳት። አብርሃም ቀና ብሎ ሲመለከት ከዚህ ቀደም አይቷቸው የማያውቃቸው ግርማቸውና ቁመናቸው ልብን የሚያናውጥ 3 እንግዶች በፊቱ ቆመው አያቸው። እነዚህ እንግዶች ግን እንደ ተራ ምድራዊ መንገደኞች አልነበሩም። አቧራ የለበሱ ወይንም የዛሉ ሳይሆኑ በመልካቸው ላይ መለኮታዊ ብርሃን የሚፈነጥቅ ግብራቸውና ግርማቸው ሰማይንና ምድርን የሚገዛ የሚመስሉ የነበሩ ምንም እንኳ በሰው አምሳል ቢገለጡም በመካከላቸው የነበረው ፍጹም አንድነትና ስምምነት ለዓይን እጅግ የሚደንቅና የሚመስጥ ነበረ። አብርሃም እነዚህን 3 እንግዶች ባየ ጊዜ በውስጡ ታላቅ መንፈሳዊ ፍርሃትና ክብር ተሰማው። ከመቀመጫው ተነስቶ ወደ እነርሱ ፈጥኖ ሮጠ። እንደ ወጋዊ አቀባበል ሳይሆን ፈጣሪውን እንዳገኘ ፍጡር በፍጹም ትሕትናና ፍርሃት በፊታቸው ተደፍቶ እስከ ምድር ድረስ እጅ ነሳ። ልቡም በደስታና በረዓድ ተሞልቶ እንዲህ ሲል ለመናቸው። ጌታ ሆይ በዓይንህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ። ከዚህ ዛፍ ስር እረፉ፣ ጥቂትም እንጀራ ላምጣላችሁ። ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና። የሚገርመው አብርሃም የተናገረው 3 ለሆኑት እንግዶችም ቢሆን አነጋገሩ ግን ጌታዬ ሆይ ባሪያህን አትለፈኝ እያለ ለአንድ አካል እንደሚናገር ነበረ። የንግግሩ ሥላሴ በምስጢር በሦስትነትና በአንድነት በአካል ሦስትነት በባሕርይ አንድ መሆናቸውን በመንፈስ ቅዱስ ተመርቶ የመሰከረበት ታላቅ ምስጢር ነበር። እንግዶቹም የአብርሃምን የልብ ቅንነት ትሕትናም አይተው እንዳልከው አድርግ አሉት። ቃላቸው እንደ ማዕድ ድምፅ የሰከነና ሰላምን የሚዘራም ነበረ። አብርሃምም ታላቂቱን የሰማይና የምድርም ጌታ የፍጥረታት ሁሉ ፈጣሪ የሆነውን እግዚአብሔርን በሦስትነቱና በአንድነቱ በድንኳኑ ጥላ ስር ሊያስተናግድ ፈቃድ ማግኘቱን በተረዳም ጊዜ ነፍሱ በሰማያዊ ሐሴት ተመላች። የመምሬ ዛፎችም ፈጣሪያቸው በሥራቸው ሊያርፍ መምጣቱን ያውቁ ይመስል ቅጠሎቻቸው በትሕትና ተነቃነቁ። አብርሃምም ወደ ድንኳኑ ፈጥኖ በመግባት ይህንን ታላቅ መለኮታዊ ግብዣ ለማዘጋጀት ተጣደፈ። አብርሃም ከ3ቱ እንግዶች እንዳልከው አድርግ የሚለውን የፈቃድ ቃል በሰማ ጊዜ ልቡ በደስታ ብዛት ክንፍ አውጥቶ የሚበር ይመስል ነበር።
ዕድሜው የገፋ ሽማግሌ መሆኑን ፈጽሞም ረሳው። በውስጡ የታደሰው መለኮታዊ ኃይልና መጋደል ታላቅ ፍጥነትን ሰጠው። የሰማይና የምድር ጌታ በድንኳኑ ጥላ ስር ተቀምጦ እያለ ቅጽበትን እንኳ ማባከን አልፈለገም። በታላቅ መጣደፍና ሩጫ ወደ ድንኳኑ ውስጠኛ ክፍል በመግባት የዕድሜ ልክ የትዳር አጋሩንና የቅዱስ ምስጢሩን ተካፋይ ሳራን እንዲህ አላት። ፈጥነሽ 3 መድፊያ መስፈሪያ የላመ ዱቄት አሽተሽ እንጀራ አድርጊ። እዚህ ላይ አብርሃም 3 መስፈሪያ ማለቱ እንዲሁ በፈቃደ አልነበረም። ለሶስት መለኮታዊ እንግዶች ያላቸውን የአክብሮትና የምስጢር መገለጫ ነበር። ሳራ አብርሃምን የልብ ትርታና የእንግዳ ፍቅር ጠንቅቃ ስለምታውቅ ያለምንም ማንገራገር የላመውን ዱቄት አሽቶ ለማብሰል ፈጥናም ተነሳች። አብርሃም በዚህ ብቻ አልቆመም። ወደ ከብቶቹ መንጋ በፍጥነት ሮጠ። በመቶዎች ከሚቆጠሩት ከብቶች መካከል ዓይኖቹን አቅንቶ እጅግ በጣም ያማረውን የሰባውንና ምንም እንከን የሌለበትን አንድ ምርጥ ጥጃ መረጠ። ይህ ጥጃ ለተራ ሰው ሳይሆን ለሰማያዊ ንጉሥ የሚቀርብ የፍቅርና የምስጢር መስዋዕትነት ነበረ። ጥጃውንም ይዞ ለብላቴና ሰጠው። ብላቴናውም እጅግ በሚያስደንቅ ፍጥነት አረደው፣ አበሰለውም። ምግቡ ተዘጋጅቶ ሲያልቅ አብርሃም ራሱ የወተቱን እርጎ ቅቤውንና ያንን በጥንቃቄ የተጠበሰውን ያማረ ጥጃ በእጆቹ ተሸክሞ ወደ መለኮታውያኑ እንግዶች አመጣ። ማዕዱን በፊታቸው ባረከውና ቀረበላቸው። ይህም ምድርን ያስደምም ነበር። ፈጣሪና ፍጡር ባንድ ላይ፣ ፍጥረትን ሁሉ የሚመግበው፣ አዝመራውን የሚያበቅለው፣ ዝናቡን የሚያዘንመው እግዚአብሔር በአብርሃም እጅ የተዘጋጀውን ምድራዊ ምግብ ለመብላት ተቀመጠ። ሊቃውንትም ሲተረጉሙ እሳተ መለኮት የሥጋን ምግብ በላ ይሉታል። ይህም የሥላሴን ፍጹም ትሕትናና ፍቅር ያሳያል። እነርሱ በማዕዱ ዙሪያ ተቀምጠው ሲመገቡ አብርሃም ግን አብሯቸው አልተቀመጠም። ልክ እንደ ሎሌ፣ ልክ እንደ ታማኝ አገልጋይ በዛፍ ስር በአክብሮት በፍርሃትና በደስታ ቆሞ ያገለግላቸው ነበር እንጂ አንዳች ነገር እንዳይጎድልባቸው ዓይኖቹን ከነርሱ ላይ አልነቀለም። ይህ ታላቅ መስተንግዶ በምድር ላይ የተደረገ እጅግ የከበረ መስዋዕት ነበር። አብርሃም ያቀረበው ምግብ ቁሳዊ ቢሆንም በውስጡ የነበረው ፍቅር፣ እምነትና ቅንነት ሰማያዊ መዓዛ ሆኖ ወደ እግዚአብሔር መንበር ላይ ወጣ። መለኮታውያኑ እንግዶች የአብርሃምን የፍቅር ማዕድ ተመግበው ከጨረሱ በኋላ በድንኳን ውስጥ ፍጹም የሆነ ሰማያዊ ጸጥታና ግርማም ሰፈነ። አብርሃም አሁንም በትሕትና በፊታቸው ቆሞ እያለ ከሦስት እንግዶች አንዱ የሰራዊት ጌታ እግዚአብሔር ድንገት ጸጥታውን ሰብሮ እንዲህ ሲል ጠየቀው፣ ሳራ ወዴት ናት? አብርሃምም በመገረም እነሆ በድንኳኑ ውስጥ ናት ብሎ መለሰ። እግዚአብሔር የሳራን መኖር ጠፍቶት ሳይሆን በእርጅናና በተስፋ መቁረጥ ለዛለችው ለዚያች መካን ሴት የታላቅ የምስራች በር ለመክፈት ፈልጎ ነበር። እግዚአብሔርም ቃሉን አቀናና ለአብርሃም እንዲህ አለው፣ የዛሬ ዓመት ልክ በዚህ ጊዜ በእውነት ወደ አንተ እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ይህ ቃል በሰው ዘንድ ፈጽሞ የማይታመን ከተፈጥሮ ሕግ ውጭ የሆነ ድንቅ ቃል ነበረ። በዚያ ጊዜ
አብርሃም ዕድሜው 100 ዓመት ሲመላው የተቃረበ ሽማግሌ ነበር። ሳራም ብትሆን ዕድሜዋ ወደ 90 ዓመት የተጠጋች የመውለጃ ተፈጥሯዊ ጊዜዋ ፈጽሞ ያከተመ መካን ነበረች። ሳራ በድንኳኑ በር ጀርባ ሆና ይህንን መለኮታዊ ውይይት በንቃት ትከታተል ነበር። የወሊድ ተስፋዋ ሙስት ከሆነ ዘመናት መቆጠራቸውን፣ ማኅፀኗ እንደ ደረቀ ዛፍ መድረቁን ስለምታውቅ ቃሉን በሰማች ጊዜ በውስጧ ሳቀች። እኔ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታም ፈጽሞ አርጅቷል ስትል በልቧ አሰበች። ይስሐቅ የክህደት ሳይሆን ከሰው አቅም በላይ በሆነው እውነታ የመገረምና የተስፋ የመቁረጥ ሳቅ ነበር። ነገር ግን የሰው ልብ የልብ ትርታ የውስጥ ሐሳብ በግልጽ የሚያየው እግዚአብሔር ሳራ በልቧ የሳቀችውን ሳቅ አወቀ። አብርሃም እንዲህ ሲል ጠየቀው፣ ሳራ በውኑ እኔ ካረጀው በኋላ እወልዳለሁን ብላ ስለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የተወሰነው ጊዜ ሲደርስ የዛሬ ዓመት ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ይህ በውኑ ለእግዚአብሔር የሚሳነው ነገር አለን? የሚለው መለኮታዊ ጥያቄ የአብርሃምንና የሳራን ዘመናት ያስቆጠረ የልብ ስብራትና አምባም የጠረገ የተፈጥሮን ሕግ የገዛ ታላቅ የአዋጅ ቃል ነበረም። ሳራ በድንጋጤና በፍርሃት ተውጣ አልሳቁም ብላ ስትደክም፣ ጌታ ግን አይደለም ሳቅሽ እንጂ በማለት የልቧን ምስጢር ገለጠው። ይህ አምላካዊ ቃል ባዶ ሆኖ አልቀረም። የዓለም ፈጣሪ እንደተናገረው ያ የደረቀው ማኅፀን የሌለው የሚመስለው የሳራ አካል በመለኮታዊ ኃይል ታደሰ። የዛሬ ዓመት በተባለው ጊዜ አብርሃምና ሳራ በስተርጅናቸው የቁም ስጦታችን የኪዳኑን ፍሬ ይስሐቅን ወለዱ። የይስሐቅ ስም ትርጉም ሳቅ ማለት ሲሆን እግዚአብሔር የሳራን የተስፋ መቁረጥ ሳቅ ወደ እውነተኛ የደስታ ሳቅ እንደቀየረው ማረጋገጫ ሆነ። ለዚያም ይስሐቅ ተባለ። የሰው ልጅ ተስፋ በቆረጠበት ሁሉም በር በተዘጋበት ሰዓት እግዚአብሔርን በተስፋችን በቤታችን ስናስተናግደው የማይቻለውን ሁሉ ማድረግ የሚችል ያሳየበት ልክ እንደ ሳራ ተስፋ ከቆረጥንበት ዓለም አውጥቶ ተስፋ የሚሆነን ልዑል እግዚአብሔር ለሁላችንም ተስፋችንን እውን ያደርግልናል። አብርሃም ያደረገው የአስደናቂ የእንግዳ ተቀባይነት ታሪክና የይስሐቅ መወለድ የምስራች በብሉይ ኪዳን ዘመን ብቻ ተወስኖ አልቀረም። ይህ ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የራሱ የሆነ ታላቅና ምስጢራዊ ቦታ አለው። በየዓመቱ ሐምሌ 7 ቀን የሚከበረው የሐምሌ ሥላሴ በዓል ያንን በመምህር ዛፍ ስር የተደረገውን መለኮታዊ መስተንግዶና የተገለጸውን ምስጢረ ሥላሴን የምናስብበት ታላቅ ዕለት ነው። በቤተ ክርስቲያን ትውፊት መሠረት እግዚአብሔር በአብርሃም ቤት የተገለጸበት ይህም ዕለት የሰማይና የምድር ጌታ ከፍጡሩ ጋር ፍጹም ኅብረት ያደረገበት ምስጢር ነው። ሊቃውንቱ ይህንን ዕለት ሲያከብሩ አብርሃም ያቀረበው ቁሳዊ መሥዋዕት፣ ያ የሰባው ጥጃ፣ የላሙ ዱቄትና ወተት የአዲስ ኪዳን የቁርባንና የፍቅር ማዕድ ጥላ እንደነበረ ያስተምራሉ።
እግዚአብሔር በአብርሃም ደግነት ተደስቶ የሰጠው የይስሐቅ መወለድ ተስፋም በኋላ ላይ ዓለምን ሁሉ ለማዳን ለሚመጣው ለክርስቶስ መወለድ ትልቅ ማሳያ ነበረ። በዚህች ዕለት ምዕመናን እንደ አባትየው እንደ አብርሃም ልባቸውንና ቤታቸውን ለሰዎች ክፍት ያደርጋሉ። አብርሃም ሳያውቅ መላእክትን እንዳስተናገደ አብርሃም ሳያውቅ እግዚአብሔርን እንዳስተናገደ እኛም ድሆችን መንገደኞችን ስንቀበል ክርስቶስን እንቀበላለን በሚል ጽኑ እምነት ማዕድ ይዘረጋሉ፣ ድሆችን ይመግባሉ፣ የተራቡትን ያጠግባሉ። የሥላሴ በሦስትነት በአንድነት መገለጽ ለሰው ልጅ ፍጹም የሆነውን የፍቅር የኅብረትና የመከባበር ሕይወት ያስተምራል። አብርሃም በቅንነት ባዘጋጀው ማዕድ ዙሪያ ሰማያውያኑ እንደተቀመጡ ዛሬም የሰው ልጅ በሰላምና በፍቅር አብሮ እንዲኖር የበዓሉን መልእክት ያስገነዝባል። የደረቀው የሳራ ማኅፀን በሥላሴ ቃል እንደታደሰ ሁሉ የሰው ልጅ ሕይወትም በማንኛውም የደረቀና ተስፋ በቆረጠበት ነገር ላይ እግዚአብሔር ጣልቃ ሲገባ አዲስ ሕይወት፣ አዲስ ደስታ እንዲሁም ሳቅ እንደሚተካበት ጽኑ እምነት የሚታደስበት ዕለት ነው። የአብርሃሙ ሥላሴ የጎደለውን ቤታችንን ያሰብነውን በሙሉ የልባችን ሐሳብ ከኃጢአት በስተቀር ይፈጽሙልን። የአባቶቻችን የአበው በረከት በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን። እንበል አባታችን ሆይ